የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 29 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታህሳስ 29 ቀን 2193 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በቅድሚያ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን። አሲናበል አሲናገናዬ አሲናበል በገና ጨዋታ አሲናበል አይፈቅም ጌታ በዛሬ ዝግጅታችን በቅድሚያ ዜና በማስከተልም ሰላምን ፈላጊ ለጦርነት ይዘጋጅ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በመጨረሻም ትግላችን በሚል አብይ ርዕስ ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ የተላኩልንን ጽሑፎች ክፍል 7 እና 8ን አሰምተን የዝግጅታችን ፍጻሜ ይሆናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ልደቱ ከልደታት ይበልጣል፣ የተወለደውም ከተወለዱት ይልቃል። መወለዱም ለሌሎች ነጻነት ሕይወትንና ክብርን ይሰጣቸው ዘንድ እንጂ ለራሱ በመወለዱ የሚጠቀም ሆኖ አይደለም። ልደቱ ከአእምሮ በላይ ነው። ንጉሠ ሰማይ ወምድር ሲሆን በከብቶች በረት ተወለደ። መላእክት በፊቱ በመንቀጥቀጥ የሚያመሰግኑት ሲሆን አህያና ላም በፊቱ ቆመው እስትንፋሳቸውን ገበሩለት። ለቅዱሳን የብርሃን ልብስን የሚያለብስ ሲሆን በእራፊ ጨርቅ ተጠቀለለ። በሁሉ የመላ የማይወሰን ሲሆን በግርግም ተጠቅልሎ ተኛ። ይህ ሁሉ ስለ ትሕትና የተደረገ ነው። ይህ ሁሉ ስለ ሰው ልጆች የተከፈለ ነው። ይህ ሁሉ ስለ ነጻነት ክብርና ሕይወት ድህነት የተከፈለ ነው። ምንም እንኳን ልደታችን ከልደቱ ባህሪያችን ከባህሪው ስራችን ከአምላካዊ ስራው ባይተካከል በልደቱ አንጻር ግን የምንማረው ነገር አለ። የተወለደበትን የየራሳችን ዓላማ ቢኖረንም ስለ ሌሎች መኖርን፣ ለሌሎች ዋጋ መክፈልን፣ ስለ ሌሎች ተወልዶ ስለ ሌሎች ተላልፎ መሰጠትን እንማራለን። ክርስቶስ ስለ ሰው ልጆች ተወልዶ ብቻ አልቀረም፣ ስለ ሰው መከራ ተቀበለ፣ ሞተ፣ ተነሳ እንጂ። እኛም ዛሬ ለነጻነት፣ ለሰብአዊ ክብር፣ ለእውነት መከራ እንቀበላለን፣ እንሞታለን። በሞታችን ግን ድል እንቀዳጃለን። ክብርና ነጻነት ያለ ሞት መስዋዕትነት የተገኘበት ጊዜ የለም። በነጻነትና በክብር ላይ የሚደረግ ውስልትና ግን ነውርም ኃጢአትም ነው። ስለ ነጻነትና ክብር ብላችሁ በዱር በገደሉ የምትዋደቁ የሰራዊት አባላትና አመራሮች፣ ለተከበርከው የአማራ ሕዝብና መላ ኢትዮጵያውያን በዓሉ ለምታከብሩ ሁሉ መልካም በዓል ልደት እንዲሆንልን እየተመኘው ከዚህ በመቀጠል ደግሞ ወደ መልእክት አልፋለሁ። የአማራ ፋኖ ሚሊክ አሃዶች እና የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የፋሽስቱ አገዛዝ የጦር ተሽከርካሪዎችን፣ በርካታ ተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊትን በመማረክ ታላቅ ድል ተጎናጸፉ።
የሚኒሊክ ዕዝ በ3 ኮሮች ንጉስ ሚካኤል አሊ ኮር፣ ኢያሱና መብረቅ ክፍለ ጦር እንዲሁም የዙ ልዩ ዘመቻ በሆነችው በላጎ ተወራሪ ሻለቃና የተለያየ ጀብድ በመስራት የሚታወቁ በአካባቢው ያሉ ከፍተኛ ወታደራዊ መኮንኖች በተመሳሳይ ሰዓት በተጀመረው ማጥቃት በርካታ ወታደራዊና ፖለቲካዊ ዲፕሎማሲያዊ ድሎች ተገኝተዋል። በዚህም ጃማ ከለላ፣ ልጓማ እንዲሁም ደብረ ዘይት ከተሞች በንጉስ ሚካኤል ኮር ጥምረት፣ ለጊዳ ገነቴ እና ሳይንት ደንሳ ከተማ ንጉስ ሚካኤል ኮር፣ ተንታጅባር ለኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ ነው። በዚህም ሚኒሊክ ዕዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዝ ሰራዊት ተሽከርካሪዎች ከተተኳሽ ጋር የቡድንና የነፍስ ወከፍ መሳሪያዎች ተማርከዋል። በተጋድሎ የተገኙ ድሎችም ለኢያሱ ኮር በ24ኛ ክፍለ ጦር የተገኙ ድሎች 1 ብሬን፣ 30 ክላሽ፣ 1000 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ እና 10 ምርኮኛ ናቸው። በ23ኛ ክፍለ ጦር የተገኙ ድሎች ደግሞ 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ ቁሳቁስን የጫነ፣ 1 ካሶኒ ስንቅ የጫነ፣ 40 ክላሽ፣ 2000 የክላሽ ተተኳሽ፣ 1500 የብሬን ተተኳሽ፣ 25 ምርኮኛ 100 አለቃ ማዕረግን ጨምሮ ልዩ ዘመቻ በላጎ ተወራሪ ሻለቃ ከኢያሱ ኮር ክፍለ ጦር ጋር በጥምረት በመሰለፍ ድሎችን ሰርታለች። የደጋው መብረቅ ኮር 2 ብሬን፣ 75 ክላሽ፣ 1 ኦራል ተተኳሽ የእጅ ቦምብ ጨምሮ ከሌሎች የሚኒሊክ ዕዝ አሃዶች ጋር 51 መከላከያ፣ 35 ሚሊሻ፣ 20 ፖሊስ በአጠቃላይ 106 ምርኮኛም ገቢ ተደርጓል። የንጉስ ሚካኤል አሊ ኮር የተገኙ ድሎችን ቁጥራቸው መረጃው ተሟልቶ እንደደረሰን ይፋ የሚያደርግ ሲሆን መዳረሻው ድልና ነጻነት የሆነው የአማራ ህዝብ የልና ተጋድሎ ተጠናክሮ ቀጥሏል። በተለይ በሚኒሊክ ዕዝ በቅርቡ በከፍተኛ ሁኔታ ተፋፍመው የቀጠሉ ድሎች እንደ ሀገር ታይተው የማይታወቁ እንደ ምስራቅ አፍሪካ ደግሞ በምሳሌነት የሚጠሩ እጅግ በጣም በብዙ ነገር የበሰሉ ተወራሪ ኮማንዶዎች የተጨመሩበት የፋኖን ብስለትና የጦር ጥበብና ስልት የታየበት መሆኑንም የፋኖ አመራሮች ገልጸዋል። የዕለቱ ዜናም በዚያ በቃ። ሰላም ፈላጊ ለጦርነት ይዘጋጅ። የሚሆነው ላይቀር የማይሆነው ላይሆን በአጉል ተስፋ መናጥና መዘወር እምብዛም የሚጠቅም አይሆንም። ያለውን ተጨባጭ ሁኔታ ደፈር ብሎ አይቶና ተገንዝቦ ምን ማድረግ አለብን ለሚለው ወሳኝ ጥያቄ ተገቢውን መልስ መስጠት ያስፈልጋል። ማን ወዳጅ ማን ጠላት ምን ግዳጅ የሚለውን በሚገባ መርምሮ ሐቅን ያዘለ ምላሽ መስጠት ካልተቻለ ትግሉ ዳዴ ማለት ብቻ ሳይሆን የሚሰናከልም ይሆናል። ዛሬ የፖለቲካ ሸንካላዎች መድረኩን አጨናንቀው ባሉበት ወለም ዘለም ያለ ግንዛቤ አገር ሊያሳጣ ይችላል። ጠንቀቅ ያገር ልጅ ሰላም ሰላም በሚል ስብከቱም መቼም በስቷል። ገዢዎች ህዝብ እንዳይነሳባቸውና ትግል እንዳይታሰብ ለማድረግ ዋና የሰላም ሰባኪዎች ይሆናሉ። ህዝቡ ጭቆናን ሳይሆን ጦርነት ሰልችቶታል ብሎ ወያኔ ሲያናፋ አልረሳንም። ሰላምና እርቅ ድርድር ሲሉት ግን ማን ተጣልቶ የስልጣን አቋራጭ ፈልጋችሁ እንጂ በሚልም ለሰላምና እርቅ ጉባኤ የሄዱትን ከቦሌ አስሮ ማቆየቱንና ሂደቱንም ማበላሸቱን እናስታውሳለን። ሰላም ስለተፈለገ ብቻ የሚገኝ አይደለም። ሰላማዊ ገዢ ክፍል ወይም መደብ መቼም የለም። አገዛዛቸውን በኃይልና ባፈና ላይ የመሰረቱ ናቸው። በመሆኑም ሰላም የሚሻ ለማይቀረው ጦርነት መዘጋጀቱ የግድ ይሆናል። ሹሞቹ ስልጣን በያዙ ማግስት አካሄዳቸው ምን እንደሚሆን ባለምንጫዎችን አቅፈው ነግረውናል። አስመራ ድረስ ተንፏቀው ኦነግንም ለምነው አምጥተውብናል። ምንም አንቀየርም፣ ኢህአዴግ ይቀጥላል ሲሉም መርዶ ሳያፍሩና ሳይፈሩ ነግረውናል። ሀዲድ ያሳቱትን ትግል በቁጥጥር ካስገቡም በኋላ በመሰረቱ ያው ዘረኛ ቡድን መሆናቸውን አሳይተዋል። ለጥርጣሬም ቦታና ጊዜ ሳይሰጡ ከቡራዩ ለገጣፎ እስከ አጣዬ ሻሸመኔ ብሎም አዋሳ ወዘተ ደም አፍሰውና አላየንም አላወቅንም ብለው የመጪው ድግሳቸውን መርሃ ግብርና አካሄድ ገልጠውልናል። አላያልን እኛው መሆናችን የሚካድ አይደለም።
ዛሬም ሕሊናችንን በከርስ ሳንጋርድ ከተገኘንና ሐቁን እንረዳ ካል ሹሞቹ መንገዳቸው ሕዝብን ለፍጅት የሚዳርግ የእርስ በርስ ግድያን የሚያናፍስ የሚያስፋፋና አገራችንንም ብትንትን የሚያወጣ መሆኑን መገንዘብ አያቅተንም። የዘር ማጽዳቱ ዘመቻ የሚቀጥል ነው። የአማራ ሰቆቃ የሕዝብ በጽንፈኛ ዘረኞች መረገጥ የሚያባራም አይሆንም። እዚህ ላይ ብዥታ አገርን ዳራጅ የሚያቀርብ ይሆናል። እንደ በግ መታረድን ያስከትላል። ሰላምን ፈላጊ ቀደም እንደተባለው ለጦርነት መዘጋጀቱ የግድ ይሆናል። ድግሳቸው በሬሳችን ላይ የሚያስጨፍራቸው እንዲሆን አቅደዋል። የሹሙ አፈቅቤነት የሕዝብን ግንዛቤ ለማፈን ለማደናገር ብቻ ነው። ኢትዮጵያን ጠል የሆኑት ወያኔዎች አማርኛ ሳይወዱ እንዲናገሩ ኢትዮጵያ እንዲሉ ለተወሰነ ጊዜም ሰንደቅ ሊያውለበልቡ ተገደው ነበር። መጨረሻቸው ምን እንደሆነ ዛሬ ነጋሪ አንሻም። ትላንት ተቃዋሚ ብለው ራሳቸውን የሰየሙ አንጻር ኢትዮጵያ ሆነው ከዘረኞች ጎን ቆመዋል፣ ጫማ ስር ወድቀዋል፣ ተለጣፊም ሆነዋል። የሕዝብ ጎራ ተሰላፊ ነን ያሉትን በራሳቸው ሽረዋል። ያገዛዙ አፈቀላጤም ሆነው ተጋልጠዋል። ለወያኔ እንስገድ ብለው የዛሬ 12 ዓመት ወግዱ የተባሉት ማፈሪያ አንጃዎች በተፈቀደላቸው አፍራሽ የስም ቅሚያ ተሰማርተው ያልሆኑትን ነን ብለው በሹሞቹ ጫማ ስር ሲገላበጡ እያየን ነው። ስራ ድርጊታቸው ቆንጆ ሳይሆን ጸያፍና አስቀያሚም ነው። የአገራችን ጠላቶች ዘረኞች ሆነው ሳለ መሰሎቻቸው ግን ቅጥረኞቻቸው ግን የስብሃትና የበረከት ግርፎች ግን ዛሬም ትኩረታቸውን ኢህአፓ ላይ አድርገው የስም ማጥፋት ዘመቻውን ቀጥለውበታል። ልክ ያጣ ክህደታቸው ተወዳዳሪም የለው። የደርግና የወያኔን የሐሰት ውንጀላ ነፍስ ዘርተውበትና ጨምረውበት ታሪክን ለረሳውና ለማያውቀው ሊሸጡ ደፋ ቀና ሲሉም እያየን ነው። በዚህ ሁሉ ያላዋቂ ተባባሪ የሆኑት ሁሉ ራሳቸውን መመርመር ጊዜያቸው ነው፣ ወቅቱም ነው። ሁሌም መታለልና መደናገር ጎጂ ነውና ነጋ ጠባ ካታለሉን ወይም በዘመኑ ቋንቋ ከሸወዱን መናቃችን ሲያንስ ነው። በሆዳችን የሚገዙን ይመስላቸውና ጉዳት ያደርሱብናል። በተጨባጭም ጉዳት 28 ዓመት ሙሉ አድርሰውብናል። ራቁቱን ያለን ሰው የወርቅ ካባ ለብሷል ብሎ መደለል ለደላዩም ለሰውየውም ጠቃሚ አይሆንም። ሐቅ መነገር አለበት። ሹቡ ላይ የዘነበው ውዳሴ ሕዝብን አደናገረ እንጂ አወናበደ፣ ግራ አጋባ እንጂ የነበረውን ያለውን አስከፊ ተጨባጭ ሁኔታ ቀይሮ ሊያሳምረው አልቻለም። እንደ ሹሙ አላየሁም አልሰማሁም ብሎ የሰጎን ፖለቲካን መምረጥ ካልመጣ በሻሸመኔ ወገናችን ቁልቁል እንደሰቀሉት ሁሉ ኢትዮጵያን መቀመቅ ሊያወርዱ ዘረኞቹ ይሁነኝ ብለው መነሳታቸውን ማንም ስቶ በሰላምና ፍቅር ሃይማኖታዊ ሰበካቸው ሊታለል አይጠበቅም። ይልቁንስ ለጦርነትና ራሱን ለመከላከል ሙሉ ዝግጅት ነው ማድረግ ያለበት። የምለላው ጊዜ አልፏል። ወንጀል ወንጀልን የሚወልድበት ጊዜ ላይ ነው ያለነው። የሰፈነውም ስርዓት አልበኝነት ያገዛዙ ግኝት ስራ ነው። ሕዝብ ወጥቶ በሰላም መመለሱን በከፍተኛ ደረጃ መጠራጠር ሲገደድና ችጋር ሲቆላው አገር ታማለች ማለት ይቻላል። ሹሞቹና አጋሮቻቸው አሃዝ እያደባላለቁ ተገኘ የሚሉት እድገት የቅዠታቸው እንጂ የሕዝብ እውነታ ሳይሆን 28 ዓመት አልፏል። ገፈት ቀማሹን ሕዝብ ስለ ኑሮው ምንም ማታለል የሚቻል ባይሆንም ነጋ ጠባ መሞከራቸው ግን መጠበቅ ያለበት ነው። በደርግ ዘመንም የመብትና የምግብ መትረፍረፍ ሊገለን ደርሷል ነበር። የትግል ታሪክን አድሶና ትግልን አፋፍሞ ዋሾ ገዢዎችን እንጦርጦስ ማውረድ ያስፈልጋል። የተያዘው የጥፋት ጉዞ ተቋርጦ አስፈላጊው የሽግግር ሂደት እውን እስካልሆነ ድረስ የሕዝብ ፍላጎት ሁሉ እስካልተሟላ ድረስ ኢትዮጵያ ሰላምን አታገኝም። ሕዝብም አይመቸውም። ያልተገላበጠ ያራል ነውና ያልታገለ ይሰቃያል ነውና ትግል አማራጭ የለሽ ግዴታችን ነው። ማንኛውም ሕዝብ ራሱን ከጥፋት ለማዳን በሁሉም መስክ መደራጀቱ መብቱም ግዴታውም ነው። ራሳቸው ተደራጅተውና ካገዛዙ ሙሉ ድጋፍ አግኝተው ጥቃት ሲፈጽሙ ሰለባቸው ሲደራጅ
ኡኡታ የሚያበዙ መሆናቸውን ታዝበናል። ራሳቸውን አዴፓና ብአዴን ባይ ጉዶች ለምሳሌ በአሁኑ ጊዜ በአገሪቱ ላይ የመጣው አደጋ የአማራ ጠባብ ብሔረተኝነት ነው ሲሉ ተደምጠዋል። ምን ያህል እንደዘቀጡ ተረድተው በሀፍረት ሲዋጡ አልታዩም። በየትኛውም ሚዛን እነዚህ የተጎነበዙ ተለጣፊዎች የሕዝብ አለኝታ ሊሆኑ እንደማይችሉ ምልክት ነው። ድሮም ቢሆን ብአዴን አዴፓ የወያኔ ኢህአዴግ ታማኝ ተለጣፊ እንጂ ቅንጣትም ሕዝባዊነትን ያላሳየ የፖለቲካ ጓጉንቸር መሆኑ ታውቋል። ከነሱ ምንም ስሬት ወይም አለኝታነት መጠበቅ አጉል መጃጃል ነው። በዚህ መልክ ኪሳራ ያጋጠማቸውም ምሁር በሉን ተቃዋሚ በሉን ባዮች የነበሩ ስብስቦች ናቸው። መዳረሻቸው ወይ ጠፍቷል ወይም ከሹሞቹ ጫማ ስር ሆኖ ተጋልጧል። ንግግራቸው ሬት፣ አቋማቸው ደግሞ ሞት ሆኖ ተገኝቷል። ዛሬም ነገም ከህዝብ ጎን ሳይሆን ከዘረኞች ተርታ እንደሚገኙ ህዝብ ሊያውቅ ችሏል። በዚሁም ሂደት የህዝብ የማያወላውል ጠበቃና ደጀንም ኢህአፓ ሆኖ በመገኘቱ ጠላቶቹ ሁሉ ኩም ብለዋል። ለበርካታ ዓመታት በትግል ጸንቶ ለኢትዮጵያ ህልውናና አንድነት መጠበቅ ጥሪ የሚያደርገው ይህ ድርጅትም ብዙ አድማጮችን አግኝቷል። ኢትዮጵያም የምንቶቹ ይደብናሉ እንጂ አንድነቷ ተጠብቆ ለዘላለም ትኖራለች። ኢትዮጵያዊነት ያሸንፋል። ለሀገር አድኑ ትግል በጋራ እንነሳ። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 7 ትግሉ በሁሉም ቦታ የሚካሄድ ነው። የትግሉ ዋነኛ አስኳል የሚገኘው በትግሉ ሜዳ ነው። ይህ እንደተጠበቀ ሆኖ የአማራ ሕዝብ የህልውና ትግል በገጠርም በከተማም በአገር ቤትም በውጭም በሁሉም ቦታ የሚካሄድ መሆን ይገባዋል። የህልውናና የነጻነት ትግሉ አማራ ባለባቸው አካባቢዎች ሁሉ መካሄድ የሚገባው ትግል ነው። በውጭ ሀገራት የሚኖረው ወገናችን በያለበት ራሱን እያነቃና እያደራጀ ትግሉን በሐሳብ በሚዲያና ዲፕሎማሲ በገንዘብ ወዘተ መደገፍ ይገባዋል። አገር ቤት ያለው አማራም በበኩሉ በያለበት ራሱን እያደራጀ በየመስኩ የትግሉ ተዋናይ መሆን ይጠበቅበታል። ትግሉ በቦታ አይወሰንም። ትግሉ አማራ ህልውናውን እስኪያስከብርና ነጻነቱን እስኪያረጋግጥ የሚቀጥል ነው። የህልውናና የነጻነት ትግሉ መራራና እልህ አስጨራሽ ባህሪ ያለው ሲሆን መስዋዕትነት የሚጠይቅና አባጣ ጎርባጣ የበዛበት እንደሆነ መገንዘብ ያስፈልጋል። ብዙዎች ትግሉን በስሜትና በቁጭት ጀምረውት በሂደት ተስፋ ቆራጭና ቅርብ አዳሪ የሚሆኑበት፣ አንዳንዶች ከትግሉ በተቃራኒ ተሰልፈው ጓዶቻቸውን የሚወጉበትና ለጠላት አሳልፈው የሚሰጡበት ሁኔታ እንደሚኖር ተጠባቂ ነው። ይሁን እንጂ ሁሉም አማራ ሁልጊዜም በሁሉም ቦታ ከታገለ የህልውና ትግሉ ባጠረ ጊዜና ባነሰ መስዋዕትነት እንደሚሳካ አያከራክርም። የቀደሙ ጀግኖች አርበኞች አባቶቻችን የጽናትና የአይበገሪነት እሴት ተላብሶ ትግሉን እስከ መጨረሻው በጽናት በመግፋት የህዝባችንን ህልውናና ነጻነት ማረጋገጥ የዚህ ትውልድ ታሪካዊ ኃላፊነት ነው። መድከም ይኖራል፣ መዛል የሚጠበቅ ነው። ትግሉ የማይገፋ ተራራ የሚመስልበትም ስሜትም ይፈጠራል። እንዲህ አይነት ትጥቅ አስፈቺ ስሜት ሲፈጠር አንዱ ታጋይ ሌላውን እያጀገነና እየደገፈ ትግሉን መግፋት እንጂ ለውርደትና ለባርነት አንዳችን ቦታ መስጠት አይቻለንም። የቀደምት ጀግና አርበኞቻችን የጽናትና የአይበገሪነት ታሪክ የሚያስገነዝበን የማይቻልና የማይገፋ የሚመስለውን ፈተና ተጋፍጦ ህልውናን እና ማንነትን ማስከበር ለዘመኑ ትውልድ ብቻ ሳይሆን ለተከታዩ ትውልድም የነጻነት ጸጋ ማስረከብ መሆኑን ነው። አርበኛ መራራ መስዋዕትነት ቢከፍልም ስሙ ከመቃብር በላይ ይውላል። ከራሱ አልፎ የወገን መመኪያና መኩሪያም ይሆናል።
ባንዳና ፈሪ በበኩሉ ለጊዜው የተመቸውና ያለፈለት ቢመስልም ታሪኩ ከራሱም አልፎ ለወገኖቹ ማፈሪያና መሸማቀቂያ ነው። ሞት አይቀርም ስም አይቀበርም እንዲሉ ራሳችንም ሆነ መላው ሕዝባችን አንገቱን ቀና አድርጎ በነጻነት እንዲኖር ለማስቻል ለመስዋዕትነት ዝግጁዎች መሆን ታሪካዊ ግዴታችን ነው። ከላይ ካቀረብናቸው ዝርዝር ጉዳዮች አንጻር ስንመዝነው የአማራ ሕዝብ ትግል አሁን ያለበት ቁመና ምን ይመስላል? ይህን ጉዳይ በሁለተኛ ጽሑፋችን የምንመልስ ክፍል 8 የፋኖ አርበኝነት ትግል ወቅታዊ ሁኔታዎች። የአማራ ፋኖ የአርበኝነት ተጋድሎ የተጀመረው ታጋዮች ለተራዘመ የትጥቅ ትግል ተዘጋጅተው ከወጡ በኋላ እንዳልሆነ ይታወቃል። በውስን አካባቢዎች የተወሰኑ ዝግጅቶች መደረጋቸው ባይካድም በአብዛኛው የአማራ ክልል አካባቢ ግን ትግሉ ግብታዊ ባህሪ ይዞ የተንቀሳቀሰ ነው። በዚህ ምክንያት ወደ ሜዳ የወጣው ኃይል በትግሉ መነሻና መድረሻ ላይ ግልጽ የሆነ የጋራ ግንዛቤ አልነበረውም። ዛሬም ይህ ችግር አልተቀረፈም። በፋኖ ውስጥ ቀደም ሲል በሽፍታነት፣ በነፍሰ ገዳይነትና በሌብነት የሚታወቁ አካላትም አሉ። በዚያው ልክ ከዚህ ቀደም ባልተለመደ ሁኔታ በርከት ያሉ የተማሩ የአማራ ልጆችም የህልውናና የነጻነት ትግሉን ተቀላቅለዋል። በማህበራዊ ሚዲያው ተጽዕኖ ምክንያት ብዙ ታጋይ ትግሉ በቀላሉ የሚጠናቀቅና አገዛዙን በአጭር ጊዜ የሚፈርስ ይመስለው እንደነበር ግልጽ ነው። በዚህ ምክንያት ያለ ዕድሜውና ያለ ዝግጅቱ የመጋለብና የመንቦጅቦጅ ነገር ነበር፣ ዛሬም አለ። በዚህ ምክንያት ያልተገባ ዋጋ ተከፍሏል፣ እየተከፈለም ነው። ዝቅ ብለን በዝርዝር እንደምናየው በርዕዮተ ዓለም ጥራት ችግር ምክንያት ጠንካራ የፖለቲካ ኃይል ፈጥሮ ከጊዜ ወደ ጊዜ እያደገ የሚሄድ የአርበኝነት ትግል ማካሄድ አልተቻለም። ወደፊትም ቢሆን የሐሳብ ርዕዮት ጥራት ካልተፈጠረ ጠንካራ የፖለቲካ ኃይል መገንባት አይቻልም። በጠራ ርዕዮት የሚመራ ጠንካራ የፖለቲካ ኃይል መፍጠር ካልተቻለ ደግሞ ጠንካራና አሸናፊ ሰራዊት መገንባት አይቻልም። ጠንካራ የፖለቲካ ኃይል ከሌለ ውጤታማ አደረጃጀቶችን መፍጠር አይቻልም። ውጤታማ የዲፕሎማሲ ሥራ መስራት አይቻልም። ስለሆነም ወደ መፍትሄ ሐሳቦች ለመግባት መጀመሪያ ፋኖ አሁን ያለበትን ቁመና በልኩ መገምገም ያስፈልጋል። ለውይይት መነሻ እንዲሆን በእኛ በኩል የታዘብናቸውን ሁኔታዎች እንደሚከተለው አስቀምጠናቸዋል። የትግሉን ምንነትና ባህሪ በልኩ ከመገንዘብ አንጻር የሚታዩ ሁኔታዎች። የአማራ ሕዝብ ከፋሽስት ጣሊያን የግፍ ወረራ ጊዜ ጀምሮ በተከታታይ አገዛዞች በደረሰበት በደል ምክንያት ያጋጠመውን የዘመናት የውርደት ማቅ ለብሶ የሕዝቡን ሕልውና ለማስከበርና ነጻነቱን በአስተማማኝ ሁኔታ ለማረጋገጥ መካሄድ ያለበት ትግል በአማራ ብሔረተኝነት ርዕዮት ላይ በተመሰረተ የፖለቲካ ድርጅት ኃይል መሪነት የሚካሄድ አብዮታዊ ትግል መሆን ይገባዋል። ከላይ የቀረበውን አንቀጽ ዘርዘር አድርጎ ለማስቀመጥ ያክል ትግሉ በአማራ ብሔረተኝነት መመራት አለበት ማለት መላው ሕዝባችን ከልሂቅ እስከ ሰፊው ሕዝብ አማራዊ ማንነቱን እንዲገነዘብና እንዲነቃ፣ በአማራዊ ማንነቱ እንዲደራጅና ለአማራዊ ማንነቱ እንዲታገልና መስዋዕትነት እንዲከፍል መደረግ አለበት ማለት ነው። የትኛውም ሕዝብ በራሱ ተነሳሽነት መስዋዕትነት በሚያስከፍል ትግል ውስጥ ለመሳተፍ የሚነሳሳውና ወደ ተግባራዊ እርምጃ ውስጥ የሚገባው የሚያታግለው ርዕዮት ሲኖረው ነው። ከሌሎች ወገኖቹ ጋር የሚያጣብቀው የትግሉን መነሻና መዳረሻ ፍንትው አድርጎ የሚያሳየው ፍኖት ወይም ርዕዮት ያስፈልገዋል። በእኛ ሁኔታ ዋነኛው የመታገያ ርዕዮታችን ሃይማኖት ሊሆን አይችልም። የምናካሂደው የመደብ ትግል ወይም በአካባቢ ላይ የተመሰረተ ትግልም አይደለም። ዋነኛ የመታገያ ርዕዮታችን የአማራ ብሔረተኝነት ነው።
የአማራ ሕዝብ በተከታታይ አገዛዞች የደረሰበትን መገፋትና በዚህ ምክንያት የገባበትን የቁልቁለት ጉዞ ቀልብሶ ሕልውናውንና ነጻነቱን ለማስከበር ያለው ትልቁ ሀብቱ ብሔረተኝነቱ መሆኑን ሁል ጊዜ ደግሞ ደጋግሞ ማስታወስ ያስፈልጋል። ከድሮንም ከኒውክሌርም በላይ ትልቁ መሳሪያ የተደራጀ ህዝባዊ ኃይል ነው። የአማራ ሕዝብ እንዲህ አይነቱን እንደ ብረት የጠነከረ አንድነትና የተደራጀ አቅም ሊፈጥር የሚችለው ደግሞ በአማራ ብሔረተኝነት አማካኝነት ብቻ ነው። የአማራ ሕዝብ ብሔረተኝነቱን አጥብቆ ካልያዘ አይነሳም። ትግሉ መሪ ድርጅት ያስፈልገዋል። የአማራ ሕዝብ ህልውናውን ሊያስከብርና ነጻነቱን ሊያረጋግጥ የሚችለው በትጥቅ ትግል በታጀበ አብዮታዊ ትግል ነው። ይህን አብዮታዊ ትግል በድል ለመወጣት ደግሞ ሐሳብ የሚቀምር፣ ስትራቴጂ የሚቀርጽ፣ ድርጅታዊ አመራር የሚሰጥ፣ ዲፕሎማሲና ፕሮፓጋንዳ ስራውን በተደራጀ አግባብ የሚመራ ወዘተ ጠንካራ የፖለቲካ ድርጅት የግድ አስፈላጊ ነው። ሰራዊቱም ሆነ ሌላው በሀገር ቤትና በውጭ የሚገኘው ታጋይ በዚህ የፖለቲካ ድርጅት አማካኝነት መመራት ይኖርበታል። በጠንካራ የፖለቲካ ድርጅት የማይመራ ሰራዊት ከሽፍታ ወይም ከጦር አበጋዝ የዘለለ ሚና ሊኖር አይችልም። ስለሆነም ጠንካራ የፖለቲካ ድርጅት መገንባትና ይህን ድርጅት በዲሞክራሲያዊ አግባብ መምራት ቁልፍ ነው። ትግሉ አብዮታዊ ትግል ነው። ይህም ሲባል ህዝባችንን ጠፍረው የያዙት ጎጂ ልማዳዊ ድርጊቶች ጥቁር ደም፣ ስንፍና፣ ማይምነት ወዘተ ከመሰረታቸው እንዲቀየሩ ህዝባችን የራሱን ጉዳይ በራሱ መፍታትን እንዲለማመድ የዲሞክራሲና የተጠያቂነት ባህል እንዲሰርጽ የሥራ ባህል የህዝቡ ዋነኛ መገለጫ እንዲሆን ወዘተ መታገል ያስፈልጋል ማለት ነው። ትግሉ አብዮታዊ ትግል ነው ማለት ለህዝብ በህዝቡና በሚገነባቸው አስተዳደሮች መካከል ያለው ግንኙነት ጤናማና የሰመረ እንዲሆን ማድረግ ያስፈልጋል ማለት ነው። በየደረጃው የሚዋቀሩት አስተዳደሮች ህዝቡን በፍጹም ወገናዊነት በቁጭትና በተጠያቂነት መንፈስ እንዲያገለግሉት ማድረግ ያስፈልጋል ማለት ነው። በአገር ደረጃ የሚመጣው ለውጥም በተመሳሳይ የፖለቲካና ማህበራዊ ጉዳዮችን በመሰረታዊነት የሚቀይር መሆን አለበት ማለት ነው። ይህን ለማድረግ ታዲያ ታጋዩ ራሱ ታታሪ፣ በዲሲፕሊን የሚመራ፣ አቅዶ የሚሰራ ወዘተ መሆን ይኖርበታል። ታጋዩ ህዝቡን አስተባብሮ አብዮታዊ ለውጥ ለማምጣት መጀመሪያ በራሱ ላይ አብዮት ማካሄድ ይኖርበታል። የትግሉ ተዋናዮች እነማን እንደሆኑ፣ ትግሉ የት እንደሚካሄድና ትግሉ እስከ መቼ እንደሚቀጥል ጠንቅቆ መገንዘብም በጣም አስፈላጊ ነው። ከላይ ከቀረቡት ነጥቦች አንጻር የፋኖ አርበኝነት ተጋድሎ ያለበትን ሁኔታ ስንገመግመው አንደኛ የፋኖ ትግል በአማራ ብሔረተኝነት ርዕዮት እየተመራ ነው ለማለት አይቻልም። የሚበዛው ታጋይ ስለ ብሔረተኝነት ያለው ግንዛቤ በጣም ዝቅተኛ ነው። ሌላው ቀርቶ በአመራር ደረጃ ያሉት ወገኖች ስለ ብሔረተኝነት ምንነት፣ ስለ ብሔረተኝነት አቅምና ስለ አማራ ብሔረተኝነት ያላቸው ግንዛቤ በጣም ዝቅተኛ ነው። በአንዳንድ አካባቢዎች የተሻለ ግንዛቤ ያላቸው ታጋዮች ቢኖሩም አብዛኛው ታጋይ ብሔረተኝነትን በውል ያውቀዋል ለማለት አይቻልም። ይህ ትልቅ ችግር ነው። ሁለተኛውና ዝቅ ብለን በዝርዝር እንደምናየው ሌላው ትልቅ ችግር ከድርጅት ግንባታና አመራር ጋር ያለው ድክመት ነው። ትግሉ በፖለቲካ ኃይል ካልተመራ ከሽፍታና የጦር አበጋዝ እንቅስቃሴነት ያለፈ ሊሆን እንደማይችል ቢታወቅም ይህን መሰረታዊ እውነታ በልኩ ያለመገንዘብ ድክመት አለ። ታጋዩ ብሔረተኝነት ያልሰረጸው በመሆኑ በታጋዮች መካከል ያለው ጓዳዊ መተማመን፣ መከባበርና መደጋገፍ ዝቅተኛ ነው። ጠንካራ ድርጅት የመገንባቱን ሂደት ፈታኝ ያደረገው አንዱ ችግርም ይኸው የፋኖ አርበኞች ያላቸው ዝቅተኛ የሆነ የብሔረተኝነት ግንዛቤ ነው። ስለሆነም በብሔረተኝነት ርዕዮት የሚመራ ጠንካራ የፖለቲካ ኃይል ለመገንባት መላው የፋኖ ታጋይ ስለ ብሔረተኝነት የጠራ ግንዛቤ እንዲኖረው ማድረግ ያስፈልጋል። ሶስተኛው ችግር ስለ ትግሉ አብዮታዊ ባህሪ ያለው ግንዛቤ ውስንነት ነው። የአማራ ሕዝብ ችግር በብልጽግና አገዛዝ የተጀመረ አይደለም። ችግራችን በብልጽግና መወገድ የሚቀረፍም አይደለም። የአማራ ሕዝብ ችግር ከፋሽስት ጣሊያን የግፍ ወረራ ጀምሮ እየተንከባለለና እየተደራረበ የመጣ ነው። የቁልቁለት ጉዞ ለረጅም ዘመናት የተካሄደ በመሆኑ እንደ ሕዝብ ከገባንበት አሳፋሪ አረንቋ ለመውጣት የምንችለው ትግሉ አብዮታዊ ባህሪ የተላበሰ ከሆነ ብቻ ነው። የአማራ ጥያቄ ተራ የፖለቲካ ጥያቄ አይደለም። የአማራ ሕዝብ ትግል ተራ የፖለቲካ ትግል አይደለም።
የአማራ ሕዝብ ትግል አማራ እንደ ሕዝብ ሲታይበት የኖረውን ትርክት ከመሰረቱ የመቀየር ነው። የአማራ ሕዝብ በፖለቲካ፣ በባህል፣ በኢኮኖሚና በሌሎችም መስኮች በተጠና ሁኔታ እንዲዳከምና እንዲንበረከክ ሲደረግበት የኖረውን ትርክትና በዚያ ትርክት ላይ የቆመውን መዋቅራዊ ስርዓታዊ አገዛዝ ከመሰረቱ የመቀየር ትግልም ነው። የአማራ ሕዝብ ትግል አብዮታዊ ባህሪ ያለው መሆን ይኖርበታል ማለት የሕዝቡን የሥራ ባህል፣ የእርስ በርስ መስተጋብሩን፣ ከመንግስት ጋር ሊኖረው የሚገባውን ግንኙነት በተመለከተ ከመሰረቱ መቀየር ይገባል ማለት ነው። ስለሆነም በዚህ ረገድ ሲገመገም አሁን ያለው የፋኖ አርበኝነት ትግል ብዙ ድክመት ያለበት ነው። ታጋዩ ስለ አብዮት ያለው ግንዛቤ ለዜሮ የቀረበ ነው። ትግሉ አብዮታዊ ነው ብሎ የሚያምን አለ ለማለትም አያስደፍርም። ትግሉ አሸናፊና ዘላቂ ውጤት ማምጣት ካለበት የግድ አብዮታዊ ባህሪ ያለው መሆን ይኖርበታል። አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው። አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት፣ በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል፣ እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ፣ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ክንጠብቅ ለሀገር ተሰውተህ፣ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ። ከራስ የራስ ሌባ ከሆነ ሰራቂ፣ ቢያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ። የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ፣ የማይመስል ነገር የሌላውን ጉድፍ ልጥረግ ሲል ተጨንቆ። ግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጥላው ይሸሻል። ካልታመመ መቀር ጤናው ካልተነካ፣ ውሽንፍር ላይ ቆሞ ማንም ሰው አይረካ። ሁሉ ሰው እያሻል አገር የሚሰራ፣ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ፣ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ፣ ገፍትሮ ድንጋዩን ነቅሎ ትክሉን ጉቶ። ምን ያቀሻብራል የባጡን የቆጡን፣ ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን። የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ።
ይልቅ ሕዝባችንን እናብቃው ለክብሩ እንደ ሰው ሆኖ ይኖር በሀገሩ።